እርሱም ሊከራከርላቸው ፈልጎ ዝም እንዲሉ በምልክት ጠቀሳቸው። ነገር ግን እርሱ አይሁዳዊ መሆኑን ባወቁ ጊዜ ሁሉም በአንድ ድምፅ የኤፌሶኗ አርጤምስ ታላቅ ናት እያሉ 2 ሰዓት ያህል ጮኹ። የከተማይቱም ዋና ጸሐፊ ሕዝቡን ጸጥ አሰኝቶ እንዲህ አለ። የኤፌሶን ሰዎች ሆይ የታላቋ የአርጤምስ ቤተ መቅደስና ከሰማይ የወረደው ምስሏ ጠባቂ የኤፌሶን ከተማ ሕዝብ መሆኑን የማያውቅ ማን አለ? ስለዚህ ይህ ሐቅ የማይካድ እንደመሆኑ መጠን ልትረጋጉና አንዳች ነገር በጥድፊያ ከመፈጸም ልትቆጠቡ ይገባችኋል። እነዚህን ሰዎች ቤተ መቅደስን ሳይዘርፉ ወይም አምላካችን በሆነችው ላይ የስድብ ቃል ሳይሰነዝሩ ይዛችሁ እዚህ ድረስ እንዲያው አምጥታችኋቸዋል። እንግዲህ ድሜጥሮስና ከእርሱ ጋር ያሉት አንጥረኞች በማንም ላይ አቤቱታ ካላቸው ፍርድ ቤቱ ክፍት ነው። ዳኞችም አሉ፣ ክስ ማቅረብ ይችላሉ። ከዚህ ሌላ ልታቀርቡ የፈለጋችሁት ነገር ካለ በሕጋዊ ጉባኤ ይታያል። አለዚያ ዛሬ ስለሆነው ነገር በሁከት አነሳሽነት እንዳንከሰስ ያሰጋናል። አጥጋቢ ምክንያት ስለሌለንም ስለ ሁከቱ ብንጠየቅበት መልስ መስጠት አንችልም። ይህን ከተናገረ በኋላም ጉባኤው እንዲበተን አደረገ።